አላህ በእነዚህ ወርቃማ ጊዜያት ከሚጠቅሙና አላህ ዘንድ መልካም ምንዳን ከሚያስገኙ ጠንካራና ብልህ ባሮችም ያድርገን። ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ወንድ ሀገሮች ልጆች ኢትዮጵያውያኖች ከሀገር ውስጥም ከሀገር ውጭም የምትገኙ ሁላችሁንም ሰላም ሰላም ብያለሁ። እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ነው። ዛሬ ላይ የአላህ ሱብሃነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስለተገናኘንም አልሐምዱሊላህ ረቢል ዓለሚን በጣም ደስ ብሎኛል ማለት ነው። እንግዲህ ዛሬ እስኪ ስለ 10 ወርቃማ የዙልሂጃ ቀናቶች የምናወራ ይሆናል። ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉት እና እንግዲህ 10 ወርቃማ የዙልሂጃ ቀናት አላህ ከቀናቶች ሁሉ ያላቃቸውና ቀናቶች 10 የዙልሂጃ ቀናት ናቸው። ጅብሪል ኢብኑ አብዱላህ ባስተላለፉት ሐዲስ የአላህ መልእክተኛ እንዲህ ብለዋል። ከዱንያ ቀናት ሁሉ ብልጫ ያላቸው 10 የዙልሂጃ ቀናቶች ናቸው። ከተከበሩ ወራቶች መካከል አንዱ የሐጅ ወር የሚሆነው በዙልሂጃ ወር ነው። ከቀናት ሁሉ አላህ ዘንድ የተወደደው ደግሞ 10 የዙልሂጃ ቀናት ናቸው። እንዲሁም ከዱንያ ቀናት ሁሉ በላጭ ናቸው። ከኢብኑ አባስ ረዲየላሁ ዐንሁ በተዘገበው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በእነዚህ 10 ቀናቶች ውስጥ ከሚፈጸሙ መልካም ስራዎች በበለጠ መልካም ስራዎች አላህ ዘንድ የተወደዱ የሚሆንባቸው ቀናት የሉም። በአላህ ከሚደረጉ ጂሃድም ጭምር ተብለው ሲጠየቁ እሳቸውም ራሱንና ንብረቱን ይዞ ወጥቶ ምንም ያልተመለሰ ሰው ሲቀር ጂሃድም ከዚህ አይበልጥም አሉ። ቡኻሪ ዘግበውታል። በእነዚህ ቀናቶች ትኩረት ልንሰጣቸው ከሚገቡ የኢባዳ አይነቶች መካከል የሚከተሉት ይገኛሉ። የመጀመሪያው ጾም። ጾም ከስራዎች ሁሉ በላጭ ነውና በእነዚህ ቀናት መጾም እጅግ የተወደደ ተግባር ነው። ከአቢ ቀታዳህ እንደተዘገበው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ አረፋ ቀን ጾም ተጠየቁ፣ እንዲህም አሉ። ያለፈውንና የሚመጣውን አመት ወንጀል ያብሳል። ሁለተኛው ዚክር። አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ከእነዚህ ከ10 ቀናት በበለጠ አላህ ዘንድ ታላቅ የሆኑና መልካም ስራ እጅግ የተወደዱባቸው ቀናት የሉም። ስለዚህም ተህሊል፣ ተክቢርና ተህሚድ አብዙ ብለዋል ማለት ነው። ይህንን ተክቢራ ከዙልሐጅ 1 ጀምሮ እስከ አያሙ ተሽሪቅ ከዒድ በኋላ ያሉትን 3 ቀናት ጨምሮ ማለቱ ሱና በመሆኑ ቤተሰቦቻችሁን በዚህ ላይ በማነሳሳት ቤታችሁን በተክቢራ እናድምቅ። የተክቢራ አደራረጉም አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ እነዚህ ማለት ነው። እንደዚሁም ደግሞ ሶስተኛው ሐጅና ኡምራ ነው ማለት ነው። በእነዚህ ቀናቶች ከሚደረጉ መልካም ስራዎች ሌላው ሐጅ ማድረግ ይገኝበታል። በእነዚህ 10 ቀናት የሐጅ ኢባዳ ላይ ተገኝቶ በተገቢው መንገድ ከፈጸመው በአላህ ፍቃድ ከተከታዩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብስራት ድርሻ ይኖረዋል። አቡ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከወንጀል የራቀና ተቀባይነት ያለው ሐጅ አልሐጅ አልመብሩር ምንዳው ጀነት እንጂ ሌላ አይደለም ብለዋል። አራተኛው ኡድህያ። ከነዚህ 10 ቀናት ከሚሰሩ መልካም ስራዎች ሌላኛው ኡድህያ በማድረግ ወደ አላህ መቃረብ ነው።
ኡድሕያ በጣም ከጠነከሩ የነቢዩ ሰለላሁ ዐለይሂ ወሰለም ሱናዎች መካከል አንዱ ነው። የነቢዩ ኢብራሂም ዐለይሂ ሰላም ሱና ሕያው ከማድረግ በተጨማሪ ለድሆችና ችግረኞች መድረስ ነው። የመልካም ስራ በሮች ብዙ ናቸውና የቻልነውን ሁሉ በመፈጸም ወደ አላህ መቃረብ ይገባናል። የታሰረን ወይም ደግሞ የታመመን ሰው መጠየቅ፣ ዝምድና መቀጠል፣ በመልካም ማዘዝ፣ ከመጥፎ መከልከል፣ የተጣላን ማስታረቅ፣ እንደዚሁም ደግሞ ሶደቃን ማብዛት፣ ሱና ሶላቶችን ማብዛት፣ ቁርአንን መቅራት፣ ዚክር ማብዛት፣ ዱዓ ማብዛት ያስፈልገናል። አላህ በእነዚህ ወርቃማ ጊዜያቶች ከሚጠቀሙና አላህ ዘንድ መልካም ምንዳን ከሚያገኙ ጠንካራና ብልህ ባሮችም ያድርገን ያ ረብል ዓለሚን። እናም ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ፣ ስለዚህ እነዚህን ወርቃማ የሆኑ ቀናቶች እንጠቀምባቸው። ምናልባትም ብዙዎቻችን ስልካችን ላይ ችክ ብለን 24 ሰዓት ሙሉ በወሬ የምናሳልፍ ሰዎች አለን። እንደዚሁም ለማይጠቅመን ነገር ቲክቶክ ላይቭ ላይ ቁጭ ብለን አመጣው ወሰደው መለሰው ዝም ብለን የምንከታተል ሰዎች አለን። ስለዚህ ውዶች እህቶቼ፣ እንደዚሁም ደግሞ ውድ ወንድሞች ማለት ነው፣ በእነዚህ በ10ሩ የዙልሂጃ ቀናቶች የምናደርጋቸው ዱዓዎች፣ ዚክሮች፣ ኢባዳዎች በጣም ተወዳጅ ስለሆኑ ሁላችንም እነዚህን ቀን እንጠቀምባቸው። ምናልባትም አላህ ሱብሓነሁ ወተዓላ ቀጣይ ዓመትን ከወፈቀን አልሐምዱሊላህ፣ እንደዚሁም ደግሞ ላይወፍቀን ይችላል። ማለትም ወደማይቀረው ሞት ልንሄድ እንችላለን። ጥፍጥና ቆራጭ ወደ ሆነው ሞት ልንሄድ እንችላለን። ስለዚህ ራሳችንን እንፈትሽ፣ እንጠቀምበት። ጊዜው ተሰጥቶናል። ስለዚህ በአግባቡ ተጠቅመንበት በአግባቡ ልናሳልፈው ይገባል። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ፣ ሁላችሁም ሀሳባችሁ ሁሉ ተሳክቶላችሁ ማድረግ የምትፈልጉት ሁሉ አላህዬ አሳክቶላችሁ፣ እንደዚሁም ህይወታችሁን በደስታ አበስሮላችሁ፣ እንደዚሁም እዱንያችሁንም አኺራችሁንም አሳምሮላችሁ አላህ ሱብሓነሁ ወተዓላ ኩሉ ሙስሊም ሙስሊማት አላህዬ ጀነት ይወፍቃችሁ፣ ጀነትን ይወፍቀን ማለት ነው። ስለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮና ርዕስ እስከምንገናኝ ድረስ የምንወዳት፣ የምናከብራት፣ የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።